አመሰግናለሁ። የአማራ ፋኖ ጎጃም የራስ ተወደደ መንገሻ ቲከም ወይም አምስተኛ ክፍለ ጦር የሚዲያና ኮሙኒኬሽን ዘርፍ ኃላፊ ነኝ። ያው እንግዲህ ከዚህ ከመንጋው ሻምበል ነው ወደ ላይ የሄድኩት። ለዛሬ ለቃለ መጠየቅ ፍቃደኛ ሆናችሁ በሳ ስለተገኛችሁ አመሰግናለሁ። ከመጀመሪያው መጀመሪያ ከፋኖ ወደ ወይም ከመንጋው ከፋለ ሻምበል ወደ መንግስት በመሄድ በከፍተኛ ሲመረጀ ነበርና በኋላ ከተባነነባቸው በኋላ መንግስት በአሚኮ ወይም በአማራ ሚዲያ ኮርፖሬሽን ይሰራበት ሰው ከፋኖ ደጉ ነው የሚጀምር። እሺ አመሰግናለሁ። ደጉ እዛ ስለነበረው ሁኔታ በተለይም በአሚኮ ያቢል ሳል በሆነው በአማራ ብሮድካስት ኮርፖሬሽን በሚባለው ቲቪ በግዴታ ኢንተርቪው እንዳደረጓችሁ ሰምተናልና እስኪ ስለነበረው ሁኔታ አጠቃላይ ያለ ዝርዝር መረጃ ነገር እስኪ። እሺ አመሰግናለሁ። አይ አሚኮ ላይ ኢንተርቪው ያደረጉን እነሱ እኛ እንደሄድን ተርኳችን እንፈጽም ነበር። ግን እነሱ አስገድደው ኢንተርቪው አድርገን ፋኖ እንዲረሽንን ስንመለስ ይረሽኑ ብለው እንትን እንዳደረጉን ያመለክታል። እና እኔ በሰዓቱ አልሆንም ብዬ ተሸፋፍኜ ነበር ተቀምጬ ነበር። እና ያው ብዙ ልጆች አሉ ያው ያለ ማስነቃትኛም ብዙ ነገር ተናግረናል። ጓዶች ብዙ ነገር ተናግረዋል ያለ ማስነቃትም ያው ዙሪያውን ባለው ነገር እነሱ ላይ ያለው በጣም ያስጠላል። ዙሪያው አሁንም የሚሆነው እነሱ ጋር ምንም እንትን ነገር የላቸውም። ያው እነሱ እውነት ብለው የሚጽፉ ነገር የላቸውም። ሁሉም ነገር በፕሮፓጋንዳ ነው የሚያሳምኑት። እሺ አመሰግናለሁ። እሺ አብርሃም በላይ ባላለው ፍኖተ ዳሞት መጥቻለ ከዘር በአሁኑ ሰዓት ያው በመንጋው ከፋለ ሻምበል ላይ እንገኛለን። መንጋው ከፋለ ሻምበል ከወትሮው በተለየ መንገድ ስራውንና አሰላለፉን ቀይሮ በጥሩ የስራ እንቅስቃሴ ላይ ይገኛል። በተለየ መልኩ የጠላትን አሰላለፍ እዚህ ሆነን በምንሰማው ልክ ሳይሆን ከራሳችን በምናወጣቸው በመናመናቸው ልጆች ወደ ጠላት አሰላለፍ ኃይላችንን በመላክ የጠላትን ቁመናና የጠላትን አሰላለፍ የጠላትን ሎጂስቲክ ሙሉ ለሙሉ የምንፈትሽበትን ቁመና ላይ እንገኛለን። ሆኖም ጠላት በተለያየ አግባብ ይንቀሳቀሳል። ሙሉ ለሙሉ የጠላትን ማንነት አረጋግጠው እንዲመጡልን የላክናቸው ለተልኮ የተላኩ ልጆች ነበሩ። በእነዛ ልጆችም ጥሩ ስራ ተሰርቶ ውጤታማ የሆነ የመረጃ ስራ ተሰርቶ መጣል። በተለይም ሻምበሏ እዚህ ባለችበት ሁኔታ ላይ ከጠላት በቅርብ ርቀት የምትገኝ ሲሆን አጠቃላይ ጦሩ ጠንካራ የሆነ አሰላለፍ፣ ጠንካራ የሆነ ቁመና በስነ ልቦናው በትጥቅም በተሻለ ሁኔታ ላይ ይገኛል። ጠላትን መመከት በሚችልበት ቁመና ላይ ይገኛል ማለት ነው። እሺ እንደው በዛው አጋጣሚ ጠላት እንግዲህ የውስጥ ልጆች ሚዲያም ሰርቶባቸዋልና ከፍተኛ ፕሮፓጋንዳ የሚሰሩ ነበሩ። በአጋጣሚ መልካሙ ይባልሽ በአሚኮ ፋኖ ዘራፊ ነው፣ ፋኖ ሌባ ነው እያለ እንግዲህ ከዚህ ከናንተ ወጥቶ ለሚሸልካችሁት ነገር ግን በኋላ ገንዘብ አገኛለሁ ብሎ ወደ ባንዳነት ተቀላቅሎ አብቅቶለት ሲናገር ነበርና እንደው ስለዚህ ያላችሁ እንትን እስኪ ገለጽልኝ። ልክ ነው። ጠላት አሁን ላይ ባለበት ቁመና ተመላሽ ሰራዊት የሆኑትን ከዚህ በፊት በመከላከያም ሆነ በአድማ ብተና በፖሊስ ተቋም የነበሩትን በሙሉ የኋላ ቀሪ ደሞዛቸውን እንከፍላለን፣ በተመሳሳይ ካሳ እንከፍላለን። ሌላ የጤና እክል ያለባቸው ቤተሰቦቻቸው የታመሙበትን ጨምሮ ሕክምና ድጋፍ እናደርጋለን በሚል የማታለል ስራ እየሰራ እንዳለ ይታወቃል። አንዳንዶቹም በዚህ ተልካሻ ምክንያት ታለው የሚገቡ ይኖራሉ። ከዚህ ከሄዱ በኋላ ጠላት በአማራ ሚዲያ አሚኮ ዘገባ ለመስራት ሞክሯል። ዘገባ የሰራውን በላክነው መረጃ ፍሰት መሰረት ተገደው ነው የገቡት። ይሄን አድርግ ይሄንን በል በማለት በእንግርግራ የተሰራ ነው። በእንግርግራ የሰሩት ስራ ሲቀጥል አንድም ነገር እንግዲህ እንዳየነው የዞኑ አስተዳዳሪ በተናገረው መንገድ መሰረት እኛ መቋቋሚያ እንከፍላለን፣ ጥሩ የሆነ ኑሮ እንዲኖር እናደርጋለን በሚል የተናገረው ከአማራ ሚዲያ ላይ የተወሰዳለ። ነገር ግን አይደለም ይሄን ሊያደርግ ከወሰዳቸው በኋላ እንኳን ከሄዱ በኋላ ወደ አልሆነ ህይወት ወደ ጎዳና ተዳዳሪነት እንዲገቡ የሆኑበት አጋጣሚ አለ።
እና ምንም አይነት መንግስት አሁን ላይ አይደለም ከዚህ ለሚሄዱት ኃይሎች ድጋፍ ሊያደርግ ቀርቶ ራሱ እየመራው ላለ እስከዛሬ የሱ ሎሌ ሆኖ ለነበሩት ሰዎች በራሱ ምንም ማድረግ የሚችልበት ቁመና የለም። አሁን ላይም በሄደበት መከላከያም ሆነ አገር በትን በሄደበት አጋጣሚ እየዘረፈና እየሰረቀ ሬሽኑን እያዘባል ያለበት ሁኔታ ነው ያለው። እሺ እንደው በመጨረሻ ስለ ሻለቃችሁ ቁመና ያው እንደኛ እንደ ፍኖተ ዳሞት ሻለቃ 4 ሻምበሎች አሉ። 4ቱም ሻምበሎች ያሉበት ከጠላት ግንባር ላይ ይገኛሉ። ባሉበትም ቁመና ሁሌም ለት ከለት በጠላት ላይ የደፈጣ ስራና የተለያዩ ምስሎችን በመንደፍ ስራቸውን እየሰሩ ይገኛሉ። በጠንካራ ቁመና ላይ ይገኛሉ። ከማህበረሰቡ ጋር ተናበው የማህበረሰቡን ደካማ የሆኑ ማህበረሰቦችን እያገዙና እያጠናከሩ ይገኛሉ። በመጨረሻ አለ ወይም ቀረ የምትለው መልእክት ካለ ማሳተፍ ይችላል? ያው እኔ የምለው አሁን በጠላት አስተላለፍ ላይ የሚገኝ ኃይል በሙሉ ራሱን አውቆ እስካሁን ሲያደርገው ከነበረው የጠላት አስተላለፍ ወጥቶ ወደ አለበት ወደ ማህበረሰቡ ተመልሶ ማህበረሰቡን እንዲያገለግል ከማህበረሰቡ ጋር በማህበረሰቡ ላይ ተጽዕኖ ሲፈጥሩ የነበሩ አካላቶችን እንዲያስወግድና ለማህበረሰቡ ጥሩ ስራ እንዲሰራ ወደ ወገኑ እንዲመለስ ወደ ፋኖ አደረጃጀት ገብቶ መልካም የሆነ ስራ እንዲሰራ ጠይቃለሁ። ከዛ ውጭ አርሶ አደሩን መንግስት አሁን ላይ በልዩ ተጽዕኖ እየከተተ ይገኛል። ለምሳሌ አሁን ላይ መዳበሪያ ከዚህ በፊት 2000 እና 3000 የነበረ መዳበሪያ በዚህ አመት 9000 ብር አስገብቶታል። ይሄ ምንድነው አርሶ አደሩ እንዲጉላላና ወደ አልሆነ አዘቅት እንዲገባ ነውና አርሶ አደራችንም ከዚህ ይሄንን ትምህርት እንዲወስድ ወደ ጠላት አስተላላፊ ያሉ ወገኖቻችንም በከተማ አካባቢ ያሉ ወገኖቻችን ይሄን አይተው የራሳቸውን አማራጭ እንዲጠቀሙ መልእክቴን አስተላልፋለሁ። እሺ እኔም አመሰግናለሁ። ስራ ኃላፊነትና ስምክ? እሺ አመሰግናለሁ። ስሜ እኔው አጃነው እባላለሁ። የፍኖተ ዳሞት ሻለቃ መንጋው ከፋለ ሻምበል ምክትል አዛዥ ነኝ። ያው እንግዲህ እነዚህ ልጆች የምታያቸው ሻምበሏ መርጣ መልምላ ይሆናሉ ብላ ለጠላትን ስለላ ወይም ጠላትን ለመቀላቀል መስለው የጠላትን ሁኔታ ለማንበብ የላክናቸው ልጆች ናቸው። ግዳጃቸውን ለአንድ ወር ነው የተሰጡት። በአንድ ወር ውስጥ ግዳጃቸውን ፈጽመው መጥተዋል። ያው ያለው ነገር ይሄ ነው። ሻምበሏ በዚህ ልክ የላካቸው ልጆች እነዚህ መሰሎች ልጆች አሉ። መንግስት እነዚህ ልጆች ወይም የኛን አባል ወይም የፋኖን አባል ያፈረሱ መስሎት ጥሪ ያደረገ። ጥሪው ምንድነው? ምንድነው የሆናችሁ ልጆች የኋላ ቀሪ ደሞዝ ከፍላለሁ፣ ቤት ከተማ ላይ እሰጣለሁ እና ያው የስራ መጀመሪያ ገንዘብ እሰጣለሁ በሚል ነው። እና ይሄ ደግሞ ለመሰለል ያህል እነዚህ ልጆች ልከናል። እነዚህ ልጆች ልከው ግን ያዩት ነገር ምንድነው? መንግስት አይደለም ከዚህ አባል ወስዶ እዛ እንትን የስራ መጀመሪያና ቤት ከተማ ውስጥ ለመስጠት ቀርቶ መኪና አስቁሞ ቀረጽ ይቀርጻል። የመንግስት ኃይል የመንግስት የጸጥታ ኃይል የሚባሉት ማለት ነው። መንግስት ሳይሆን ብልጽግና የሚባለው አካል ማለት ነው። እና ይሄንን ታዝበው መጥተዋል ልጆች ማለት ነው። አይደለም እነሱ ትጥቅ እንኳን ለማስታጠቅ የከተማ ካርታ ፕላን ብሎ ነው እንትን ያለ እና መንግስት ያለበት ቁመና ይሄ ነው። የመንግስት ጦር አሁን ላይ ያለበት ደረጃ ምንድነው? ጠባቂ የሌለው ከብት ማለት ነው። ተበትኖ ያለ ማለት ነው። ሰብሳቢ የሌለው ከብት ማለት ነው። አሁን ያለበት ደረጃ የመንግስት ጦር ማለት ነው። መንግስት የሚባለው እና ይሄ ነው ያለው ነገር እና ልጆቻችንን በዚህ ልክ ተቀብለናል። የላክናቸው ልጆች እነዚህን ይመስላሉ። መንግስት ግን ፕሮፓጋንዳ የሰራው መስሎት በአሚኮ ላይም አቅርቧቸዋል ለቀረጻ ማለት ነው። እና እኛ ደግሞ ልጆቻችን የላክናቸው ልጆች በዚህ ልክ መጥተዋል። በዚህ ልክ ነው የነበረው ነገር ማለት ነው። እስኪ እንግዲህ ፍኖተ ዳሞት ሻለቃ መንጋው ሻምበል ከጠላት በቅርብ ርቀት ነው የምትገኘውና እንደው ምን አይነት ስራ እየሰራችሁ ነው? ያው የጠላት እንቅስቃሴን እያየን ያው ሚሽኖችን እየሰራ ነው ማለት ነው። ካሁን በፊትም ያው በቅርቡ ጠላት ኬላ ዘርግቶ በሚሰራበት ላይ ያው ደፈጣ በመያዝ ጠላትን አስከሬንና መሳሪያ ምርቶችንም ይዘን መጥተናል ማለት ነው። በአካባቢያችሁ የተለያየ ስራ እየሰራችሁ ነውና በአካባቢ ስለምትሰሩት ስራ በዛ አጋጣሚ የምትሰሩት ስራ ለማህበረሰቡ ታገኙት? ያው ማህበረሰቡ
አሁን ያለበት ደረጃ በጣም የተሻለ ነው። በፊት ላይ ብዙም ለኛ ያው አሁን ከድሮ አሁን የተሻለ ሁኔታ ነው። ምክንያቱም ያው ፊት ላይ መንግስት የሚባለው ወይም ብልጽግና የሚባለው እንትን በሱ እንትን ላይ ቀረጻ የነበረበት ወይም አስተሳሰብ ያለበት ላይ ነበር ያለ የማህበረሰቡ ሁኔታ ማለት። አሁን ግን የኛን አሰራርና ሁኔታ ተረድቶ ማህበረሰቡ ለኛ ያለው አመለካከት በጣም ከድሮ በጣም የተሻለ ሁኔታ ላይ ያለ ማለት ነው። አሁንም እኛም ስንሰራ ከማህበረሰቡ ጋር በመሆን ያው እንቅስቃሴያችንን ለማህበረሰቡ እያንዳንዱ እውቅና እየሰጠን እየሰራን ያለነው። በመጨረሻም ታስተላልፈው ካለ እስኪ ድረስተ ያው ለመጨረሻ ማስተላለፈው መልእክት ቢኖር ምንድነው ያው እንደ አማራ ፋኖ ልክ መንግስት ይሄንን ጥሪ ለማድረግ ሞክሯል። ይሄ ጥሪ ግን የመጨረሻ ዜሮ እንደሆነ መረዳት አለበት ማለት ነው። ምክንያቱም እኛ ይሄንን ሁኔታ ስናይ እውን በቃ ማለት ይሄንን ነገር ሂዶ መሰለል አለባቸው ብለን ልጆችን መልምለን ይሆናሉ የሚባሉ ልጆችን መልምለን ልከናል። ሄደው ግን ያገኙት መረጃ በዚህ ልክ ነው እና ያው ፋኖ መቼም ቢሆን እንደዚህ አይነት ፕሮፓጋንዳ መንግስት ሊሰራ ይችላል። ይሄ ደግሞ እኛን ምንም ሊበግረን እንደማይችል መረዳት አለበት የሚል መልእክት አለኝ። አመሰግናለሁ። ጨርሻለሁ።